ተፋተናል እኔና አብርሽ ማለት የኔና እሱ ጉዳይ ሁሉም ነገር አብቅቶ ነገር የለም። ልጁ በእጄ ከገባ በኋላ የምንሰራው ስራ የቤት ስራ እንሰራለን። እሺ በይኝ። እኔ ግድ የለም ጌታ፣ እኔ በቃኝ ጋሼ፣ እውነት በቃኝ። እኔ እንጃ ጋሼ፣ እኔ እርሶን ማስቸገርም አልፈልግም። እኔ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። አሁንም ተመልሼ መጥቻለሁ እና በአዲስ ቪዲዮ መጣሁ። እንግዲህ አሁን ደግሞ ሩታዬ ናት። እንግዲህ ሩታዬ ከጋሼ ጋር ብቅ ብላለች። እኔ ያው ብዙ ዩቱብ የገባው ያየውም አይደለም። መጨረሻ አብርሽን በዚህ ልክ ተንዘላዘለ እንበል ምን አረገ እንበል። ከምር አበዛው፣ በጣም አበዛው። የኔ ልጅ ምን እንደነካው አላቅም እያሉ እንግዲህ ጋሽዬ ራሱ ተማሩ አሉ። ሀረሜላ ተብያዋን ስናይ ሴትነትን ነው የሚያስጠላው። እኔ ብዙ እየፈትፈትኩም አይደለም፣ ያያችሁ ነው። ቪዲዮ ብዙ እየሰራው አይደለም። ኔትወርክ ብዙ ችግር አለብኝ፣ ለዚህ ነው ጠፍቻለሁ እላችኋለሁ ውዶቼ። ያው ሩታ በዚህን ሰዓት እንግዲህ አርፋ ስቃ በፍቅር ቤቷ ገብታ የምትኖርበት ሰዓት ነበር። እንግዲህ ወልዳ ተነስታም ይኸው ሳታርፍ ነው ለጭቅጭቅ ደግሞ የተነሳችው። ይሄን ሁሉ ደግሞ እያደረገ ያለው አብርሽ ነው። አብርሽ ደህና ሰው እየመሰለ ደህና ሰው እያልን ነው፣ ደህና ወንድማችን ነው እያልን በዚህ ልክ ባለትዳሩ ነው፣ ያውም የልጅ አባቱ ነው። እንደዚህ መንዘላዘል፣ እንደዚህ መበላሸት፣ እንደዚህ መጨቀየት የሚባል ነገር አለ። ከምር ያስጠላል በጣም እንዲህ መቆሸሽ ማለት ነው። ሩታዬ ጠንካራ ነው፣ ጠንክሬ ያሳያቸዋለሁ ስትል ነበር። እንግዲህ ነፍስ ጡር ሁናም እንዲሁ በጭቅጭቅ ላይ ነው ያሳለፈችው። ሆዷ ገብቶ ደክማት ራሱ እንዳያችሁ እንደዚህ ስትል ነበር። እንዳለችው እንግዲህ አሁን ጠንክሬ ያለው ብላለች። እንግዲህ እንዳለችው ጠንክራ በሰላም ተገላግላ ልጇን ወደ ሁለት እንትን ብላ ተነስታለች። እንግዲህ ጭቅጭቃቸው እንደቀጠለ ነው ማለት ነው፣ እንደቀጠለ ነው። የፈለገ ነገር ይሄ ነገር ድራማም ሊሆን ይችላል። ድራማ ተመካክሮ እነሱ ሰላምም ሊሆኑ ይችላሉ። አንዳንዴ የሚያስጠረጥር ነገር አለ። ግን ቢሆንም ለድራማ ቢሆንም በዚህ ልክ ባለግ ያስጠላል። ከምር ነው የምላችሁ። ድራማ ነው እየተባለ ባለትዳር ሆኖ የፈለገ ሃይማኖት ይፈቅዳል እንዴ? እንደዚህ አይፈቅድም። እኔ ሙስሊም ብቻ ስለሆንኩ አይደለም። የፈለገ ሃይማኖት ባለትዳር ሰው ሲሆን መከበር አለበት። ምን ብዙ ዩቱበሮች እያየን እኮ ነው። ብዙ ዩቱበር ከጓደኛው የሚሰራ ከሆነ ከጓደኛው ጋር ከፍቅረኛ ተብሎም አንዴ ከያዛዝ ከሷ ጋር ነው። ብዙ እንደው ላስታውሳቸው አዩብና አዩብ የሚባሉ ወንድማማቾች ልጆች በጣም ኃይለኛ ዩቱበር ናቸው። ከምር ከሚስቶቻቸው ጋር ከቤተሰባቸው ጋር ነው የሚሰሩት። ማናት ስሟ ልጅቷ እንደውም በጣም ነው መወዳት። ሁለተኛ ልጅ ወልዳለታለች ታላቅ። ይሄ አዩብ የሚባለው ደግሞ ገና አላገባም። እንደውም ፍቅረኛ የምትባል ጥሩ ልጅ ናት ያለችው። ከሱ ጋር ነው የሚሰሩት። ክርስቲያን ቢሆኑም እንዲህ አያተረማምሱም። ከምር አብርሽ አበዛ፣ ያስጠላል፣ በጣም ይደብራል። ትምህርት ያሌለው ነገር ብልግና ነገር ነው እያስተማረ ያለው። ባለትዳር ሆኖ ያውም የልጅ አባቱ ነው። ሚስቱ ወልዳ እንዲህ ከሌላ ሚስት ጋር ከሌላ ሴት ጋር ሲሰግጥ እንደዚህ ሲሆን ሲባልግ ያስጠላል። ከምር ነው ምለው። የፈለገ ነገር አብሮ ባይተኛ ራሱ እያቀፈችው ልቡ ላይ እጁን አርጋ እየፈለገች ነገር እያረገችው እየሳመችው እየደባበሰችው እንደዚህ ቪዲዮ ሲሰራ በጣም ሼም ነው። ከምር ነው ምላችሁ። ትምህርታዊ ነገር አይደለም፣ ትምህርት የሚያስተምር ነገር አይደለም። የሚያስጠላ የሚደብር ነገር ነው። አብርሽ ከምር አበዛክ፣ በጣም ነው ያበዛኩ። በጣም ያስጠላል፣ በጣም ይደብራል። እንግዲህ ይሄ ነገር ሀረሜላ እንላለን እንጂ ያፈቀረው እሱ ሳይሆን አይቀርም። ሀረሜላን ያፈቀራት ከእሷ መራቅ እየቻለ ያለውነ አብርሽ ሳይሆን አይቀርም። እሷን ብቻ እያለን ነው እንጂ ጥፋተኛ እሱ ነው እኮ ሲጀምር። ጥፋተኛ እሱ ነው። ከእሷ መራቅ ይችላል፣ እሷን መተው ይችላል። አውቆ እያስመሰለ ነው። ወደ ቪዲዮ እያመጣት ከህይወቴ ውጪ ብዙ ነገር እያጣው ነው በአንቺ ምክንያት፣ ከሩታ ጋር ተጣላው፣ ትዳሬ እየፈረሰ ነው፣ በዚህ ወጣ በዚህ ገባ የሚለው የውሸት እኮ ነው። የውሸት የሚያፈቅራት እሱ ነው የሚያፈቅራት እንጂ እሱ አይደለችም። እና በጣም ነው እየደበረ ያለው። እኔ እንደውም እውነት እንደዚህ ብዬ ቪዲዮ መስራት ራሱ አስጠልቶኛል። ሲጀመር ቪዲዮን ብዙ እየሰራው አይደለም። ግን አሁን እንደ አጋጣሚ ዩቱብ ስገባ ሩታ መጣችብኝ። ያሳዝናል ከምር። ያው ገጋሽዬ ጋር ማለት ነው። እኔ እሺ በኝና በእጄ ላስገባው ሁሉም ነገር እንጨርሳለን እያሉ እንግዲህ እየለመኗት እኔ በቃኝ ሁሉም ነገር ሰልችቶኛል እያለች ነው እንግዲህ። ከፍቷታል ሩታ ማለት ነው። እውነቱን አበዛ። ለቪዲዮና ድራማ ቢሆን ራሱ አበዛ። በፊት እኮ የሆነ ሴት ጋር ከመጣ ራሱ አንድ ሳምንት አያልፍም። የዚች ሀረሜላ ተብያዋ ይሄ እኔ እንጃ
ከፍቅረኛም አልፎ ሚስትም ሊያረጋት ነው መሰለኝ። በእናንተ ደግሞ 2 ሚስት አይፈቀድ እንግዲህ እንደምታገባት። በክርስቲያን የለም 2 ሚስት፣ በሙስሊም እንኳን እስከ 4 ይፈቀዳል። እሱም በሸሪያ ኒካ ተደርጎ በህጋዊ አግብቶ ነው እንጂ እንደፈለገ መንገድ ላይ ተንዘላዝሎ እንደፈለገ ተለጣጥፎ እየተሳሳሙ አይደለም። በሙስሊም ማለት ነው። በሸሪያ ኒካ አድርጎ ነው እስከ 4 የሚፈቀደው። ከቻለ በአንድ አይን ካየ በአንድ ፍቅር ካየ ነው እንደዛ ነው የሚፈቀደው እንጂ አንዷ እያለቀሰች አንዷ አይደለም የሚፈቀደው። እና በእናንተ እሱም እንግዲህ 1 ሚስት እንጂ አይቻልም። ባቺ ባለ የልጅ እናት እያለች አብረክ የሰራከው አብረክ እውቅና ያገኘከው አብረክ ያደግከው እያለች እንዴት ነው ከዚህ ሴትዮ ጋር መላቀቅ ራሱ ያቃተክ? አብርሽ ላንተ ነው ጥያቄ። እኔ ገርሞኛል፣ ከምር ነው የምላችሁ። ያስጠላል፣ በጣም ይደብራል። ማውራት ራሱ ያስጠላል። እኔ ያው እንደምታውቁት እንግዲህ ኦዲየንሴ ጓደኞቼ የሆናችሁ ታውቃላችሁ። ቪዲዮ ብዙ እየለቀኩ አይደለም። ዩቲዩብ የራሱ ቀዝቅዞ አድርቅ ያለው ከሚዲያ ማለት ነው። አንዳንዴ ነው እንዲህ እና ብሩኬኔ እና ሀይሚ የሆነ ነገር ሲለቀቅ አንዳንዴ የምለቀው እንጂ እኔ እና አብርሽና ሩታ ትንሽ ወደ ሰዓት ካለፈ በኋላ ስለሚለቁ እነሱ ራሱ ብዙ እየተከታተልኩ አይደለም። ግን የሰው ቪዲዮ የሚሰራው ቪዲዮ አረሚላ እንደዚህ ያረገች እንደዚህ ያረጋራ አብርሽ ጉድ ምናምን የሚባል ነገር ሰው ከለቀቀ በኋላ ይመጣብኛል። ኔትወርክ ይሰራ ማለት ነው። ኔትወርክ ችግር አለብኝ። ለዚህ ነው እየጠፋ ያለሁት ውዶቼ እላችኋለሁ። ሩታዬ አይዞሽ፣ ጎበዝ ነሽ፣ ጠንካራ ሴት ነሽ። አንቺ ያለ ማድነቅ አይቻልም። እሱ ነው ለራሱ የባለገው፣ ለራሱ ነው ትዳሩ ላይ የቀለደው። አንቺ ምንም አትሆኝም፣ በርቺ እንላለን። እንግዲህ ምን እንላለን? ሌላ ምንም የሚባል ነገር አለ? ምንም የሚባል ነገር የለ። እንግዲህ ጋሽዬ በጣም ተናዷሉ፣ አማረዋሉ። እሳቸው ቆይቷሉ እኮ በዚህ ነገር በእነሱ መሀል ከጀመሩ እሳቸውም ቆይቷሉ። ሩታ ነፍሰ ጡር ሆና ሆዷ ሳይገፋ ሳይታወቅ በፊት ነው ቆይቷል። ከስንት ወር በፊት ነው የጀመሩት። አቅቷቸው እንደው ወደ ቡታጅራ ተመልሶ ነበር። በሌላ ምክንያት ነው ጭቅጭቅ። እሱ ያው በአብርሽ ጭቅጭቅ የተነሳ ሩታ ቤተሰብ ቤት መጣ፣ ሩታን ይዟት ወጡ ምናምን በሚባል ነገር ነው። ግን በዚህ ሴትዮ ደግሞ መሀላቸው ገብቶ የተናገሩ አይመስለኝም ጋሽዬ። እንግዲያም በመሀላቸው ገብቶ አሉ። ለኔ ተይ ሁሉንም ነገር ለኔ ተይ እያሏት ነው እንግዲህ ሩታ ከፍቷታል። እንግዲህ ከፊቷ ላይ ነው የሚያስታውቀው። እኔ በክቶኛል እያለች ነው። በክቶኛል፣ ደክሞኛል፣ ደከመኝ እያለች ነው። እውነት ነው። አብርሽ አበዛ። የፈለገ ድራማ ቢሆን በዚህ ልክ ይሄን ሁሉ ማድረግ እንዲህ ሁሉ መሆን የለበትም። በጣም አበዛ ማለት ነው። አብርሽ ከልክ አልፈዋል። ከልክ ማለት ነው። ትምህርታዊ ያሌለ ነገር። እኛስ ኦዲየንሶች ምኑን አይተን የምንከታተለው? ምኑን በተለይ በእኛ በሙስሊም እንደዚህ አይነት ሲጀምር እንደዚህ አይነት ድራማ እንደዚህ አይነት ውሸት ነገር እንደዚህ ነገር መስራትና ማውራት ከኛ አይጠበቅም። አላህ አፉ ይበለን ይቀር ይበለን። ሁለተኛ ላይ ደግሞ እንደዚህ ብልግና እንደዚህ ሚስት ያለው ልጅ ያለው እንደዚህ ሲሆን ማየትና ማውራቱ ራሱ ከኛ አይጠበቅም ማለት ነው። ከምር ነው የምላችሁ። እኛ ሁላችንም እንግዲህ አላህ ኢዳ ይስጠን። እሱንም እንግዲህ እግዚአብሔር ያስተካክለው እንበል። ሩታዬን እንግዲህ አይዞሽ በሏት፣ አይዞሽ እንበላት። ምንም የምንለው ነገር የለም። በጣም ከባድ ነው።